ድንገት ነው እንዴ? ማለት አትደውልም? ሌላ ጊዜ እኮ ደውላለሁ ልመጣው ነው ምናምን ብለህ ቤት ባልኖርስ? አይ ጥበቃው አዲስ እንግዳ ቤት መጥቷል ሲለኝ እንድትዋወቅ ነው የመጣሁት። ኦኬ ተዋወቀው። እዛ ከሆነ ደስታ ይባላል። ማለት ደስታ ነው ስሙ። እኔ ደስታዬ ነው ብሎ ፍቅረኛዬ ነው፣ ጓደኛዬ፣ ፍቅረኛዬ ነው። ተዋወቀው። አብርሃም ግን ይህን በቀላል አልቀበለውም። ዛሬ እዚህ ቤት ውስጥ ምን ተፈጠረ? አብርሃም የወሰነው ትልቅ ውሳኔ ምንድን ነው? እስከ መጨረሻው አብራችሁን ቆዩ። ስለዚህ አሁን ነገር ሳትፈልጉኝ ልጄ ማስከበር ይዘሽ መውጣት ትችላለሽ። እሱን ፈለገሽ ነው መውጣት ትችላለሽ። ውጭ መውጣት ትችላለሽ። ጓደኛዬም ፍቅረኛዬም ነው ብላ በሙሉ መተማመን ስታስተዋውቅ አይተናል። ስሙም ራሱ ደስታዬ ይባላል። ያው የሩታ የኔን የመደሰት ለምን አንተ ያናድዳሃል ስትል አብርሃምን ስትጠይቀው አብርሃም ግን በንዴት ጥቁር ለብሶ ጥቁር ጎርሶ ነበር የመጣው። ነገር ግን አብርሃም እጅግ በጣም ተናዷል። ንዴቱም ደግሞ ወደ ንብረት ክርክር ተሸጋግሯል። ይህ ቤቴ ነው፣ ስለዚህ የፈለግሽው ማድረግ ትችያለሽ፣ ግን ልጄን ትተሽ መውጣት ትችያለሽ በሚል አስደንጋጭ ማስፈራሪያ ሰጥቷል። የዛሬው ጉዳይ ይህን ይመስላል። ግን እንዴት እንደዚህ ሊያደርግ ይችላል? እሱስ ምን ሲያደርግ ነበር የሚለውን ስንመለከት እንግዲህ እዚህ ጋር መጠየቅ ያለብን ጥያቄ አለ። አብርሃም ሩታ እርጉዝ በነበረችበት ጊዜ ረዳታ በምትፈልግበት ሰዓት የት ነበረ? አሁንስ መኪናና ቤት ስለገዛላት ብቻ የሰውን ልብ መግዛት ይችላል? እንዴ አይችልም። በፍጹም ክብር በገንዘብ አይተመንም። ሩታ ያሳለፈችው መከራ ረስቶ አዲስ ህይወት መጀመር ስትፈልግ አብርሃም እንቅፋት መሆን ተገቢ ነው ትላላችሁ? ግን እናንተ እኔ በበኩሌ ተገቢ ነው አይደለም። ለምን እስከዛሬ ድረስ የት ነበረ? ምን ሲያደርግ ነበረ? እሱ ሰው ሲመጣ አልተናገረችውም ምንም ነገር። ይሄን አክል የነቀት ነገር አላሳየችም አይደል? እሷ እስካልነካችሁ ድረስ እሱም ለምን ይነካል? አንደኛ የፍቺ ወረቀት ተፈራርሞ የለ እሷ የፈለገችው ማድረግ ትችላለች። ልጃቸውንም በጋራ ማሳደግ ተለያይተውም ሆነ ማሳደግ ይችላሉ። ይሄ መሀላቸው ላይ መግባት የሌለበትን ነገር እሱ መሀል ላይ እያስገባ ነገሩን ወደ እያጣማዘዘው ይገኛል። እና ሊከስ ነው የተባለው ሮቤልን ክስ ላይ ሊያቀርበው እንደሆነ ታማኝ ምንጮቻችን እያወሩ ይገኛሉ። ሮቤል ለምን ይከሷል በሚለው ስናይ ለአዲስ ፍቅረኛ አሁን ለሩታ ስላመጣላትና እስከ ቤት ድረስ ሶስት ስለመጣ በዛ ሩይ ይከሳል። ግን ይኸው ህግ ደግሞ የራሱን ውሳኔ ነው የሚወስነው። አብርሃም ባለ ወይም ሩታ ባለችው ወይም ሮቤል ባለው ሳይሆን ህግ ራሱ ይሄንን ነው የሚወስነው ብሎ የሚወስነው ነገር አለ። አሁን አንድ ላይ እስካሉኑ ድረስ የፍቺ ወረቀት ተፈራርመዋል። ያው የተፈራረሙበት ወረቀትን መንግስት እስካወቀ ድረስ ነው ማለት ሌላ ችግር ምንም ማድረግ እንደማይችል መንግስት ደግሞ የታወቀ ነው። ልጅቷ የራሷን ህይወት መምራት አለባት። የራሷን ህይወት ምንም ማድረግ ትችላለሽ፣ መብቷ ነው። እና መሀል ላይ እሱ የሚገባበት ነገሮች በአጠቃላይ ትክክል እንዳልሆኑ ይታወቃል። እናንተስ ምን ትላላችሁ? ቤተሰቦቼ የምትሰጡት ኮሜንትም እና ሐሳብ አስተያየት ገንቢ ነው ብላችሁ ታስባላችሁ? ሩታን ይጠቅማል ብላችሁ ታስባላችሁ? ምንስ ማድረግ አለባት? እኔ በበኩሌ ያውን ያለችበትን ሁኔታ ብትቀጥልበት ይሻላል ነው የምለው። ለምን እሷ የተጎዳችበትን ያክል መጉዳት አለባት? እሱ ካልተጎዳ የሚገባው አይነት ሰው ስላልሆነ ጎድታው እሱን በቃ ይሄን ያክል ደረጃ ከዚህም የበለጠ ደረጃ ሂዳ ነገሮችን ብታሰፋቸው ጥሩ ደረጃ ብታደርስ ጥሩ ነው ብለን ነው የምናስበው እኛ። እናንተም ደግሞ የራሳችሁን አስተያየት ይህ ጥሩ ነው ይሄ ጥሩ አይደለም የሚባለውም ደግሞ የራሳችሁን አስተያየት ብትሰጡ ብለን እናስባለን። ግን ያው የሚፈጠረውን ነገር በየቀኑ የሚለቀቁልን ቪዲዮዎች በጣም አስፈሪ እየሆኑ ነው። ወዴት አቅጣጫ እየተመራ እንደሆነ ራሱ በጣም ግራ ነው የሚያጋባው። ቤተሰቦች ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ እና ነገሩ ወዴት እያመራ እንደሆነ ግራ ነው የሚገባ። እንግዲህ ቤተሰቦች ጉዳዩ ገና ብዙ የሚያሳየን ነገሮች ይኖራል ብለን እናስባለን። አብርሃም ግን ሩታን ሊያስፈራራት አይችልም። እኔ አይችልም ነው የሚለው፣ በዚህ ሰዓት ውስጥ አይችልም ነው የሚለው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አብርሃም ትክክል ነው ወይንስ ሩታ ራሷ ህይወቷን መምራት መብት አላት? ሐሳባችሁን በኮሜንት ላይ
አስፍሩልን። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።